አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ ተከበራችሁ ቻናል ሰዎች፣ ውድ ተመልካቾቼ፣ ወዳጆቼ እንዴት ናችሁ? ደህና ናችሁ? ጁማ እንዴት ነው? ጁማ ሙባረክ ብያችኋለሁ። ጁማ የዛሬ ጁማ ፋፈሽ ነው እኛ ጋር ማለት ነው። ፈታ ዘና በርቆቅ ያን ነው። አልሐምዱሊላህ ረብል ዓለሚን። በነገራችን ላይ ቀኑ እንዴት እንደሚሮጥ ጁማ እንዴት እንደሚሮጥ አላውቅም። ከምስሉኝ ነው የማውቀው ልጆቹ ማለት ነው። ዛሬ እኮ ከምስ ነው እየተደሰቱ ማለት ነው። እነሱ በጣም ይደሰታሉ ልጆች ትምህርት ስለሆነ ትምህርትን በጣም ይጠሉታል። እና ዛሬ እኮ ከምስ ነው ነገ እኮ ጁምአን እረፍት ነው ይሉኛል። ምን አገባኝ? ጧጧት ሆነ እነሱ የምትነሳ እናታቸው ናቸው። በዛው አልብሳቸው አብልታቸው እዛቸው ትሄዳለች። እኔን አይመለከትም ጁምአም ሆነ አልሆነም ማለት ነው። እና ትምህርት ሆነም አልሆነም ልል ፈልጌ ነው። ምንድነው እኔ ህፃኑን እዛለሁ። ህፃኑቱ ከተወለደች ቀን ጀምሬ ከ3 ወር በኋላ እኔ ነኝ የሚይዛት። ከኔ ጋር ነው የምትተኛው ምናምን ነገር አስጠነቀቅኳት፣ ሴቲቱ ማለት ነው። ትምህርት ሳይመጣ በፊት ማለት ነው። ቀጣይ ትምህርት ሲመጣ አነሳሻለሁ ብለሽ ወዮልሽ ያልኳት። የምታነሽኝ ከሆነ ልጅሽን እዚሽ ተኛ ያልኳት። አለበለዚያ ደግሞ እንዳታነሽኝ፣ ለልጆችሽን አልብስሽ ተኩሽ እስከምታለብ ልብሳቸው አልብስሽ እዚህ ሸሄድ ራስሽ ድርሻ ነው። እኔን አታንሽኝ ያልኳት። ከዛን ጀምራ ልክ ልጅ ትምህርት ስትከፈት አንስተኛ አታውቅም። ለምን አስጠንቅቄታለሁ። እሷም ታውቃለች። ፍሪ ሆና አተኛም። ህፃነቱ እሷ ጋር ካለች ፍሪ ሆና አትተኛም። ለዛ ብላ እኔ ጋር ነው የምትተኛው። የምትውለውም እኔ ጋር ነው፣ የምትተኛውም እኔ ጋር ነው። እኔ ነኝ ነው ማማ የምትለው። እና እሷ ማማ አትላት፣ እንደውም ትቀናለች። አንቺን እኮ ነው ማማ የምትለው እኔ ያወለድኳት እያለ ምናምን። ታዲያ መቼ ሳደግሻት? በ3 ወራ ነው ወደ እኔ ጣልሻት። እኔ ነኝ ማበላት፣ እኔ ነኝ ማጠጣት፣ እኔ ነኝ ቀይራት፣ እኔ ነኝ ቀንና ማታ የምታይ እኔ ነኝ። እሷ ከትምህርት ቤት ትመጣለች፣ አስተማሪ ናት። ከትምህርት ቤት ትመጣለች፣ ትበላለች፣ ትተኛለች፣ ትነሳለች፣ ልጆቹን ታጠናለች። ልጅ ለሷ ጊዜም አሰጣትም ማለት ነው። እና ይሄ ነው እላችኋለሁኝ። ትምህርት ባይከፈትም ቢከፈትም እኔ ጣጣ የለኝም። ግን ቀኑ እንዴት እንደሚሮጥ እናንተ ሱብሃነከ እንዴት እንደሚሮጥ ጁማው የዚህ 2 ሳምንት ጁማ እንዴት እንደሮጠ እኔ አላውቅም። ኡዝ ቢላ ወሩ እንዴት እንደሚሮጥ ደግሞ ወሩ እኔ ስለማልፈልገው ነው መሰለኝ ይሮጣል። እና እላችኋለሁኝ። እንዴት ነው ብርድ መጥቷል ደግሞ። እኔ ብርድ ሲመጣ ማለት ነው ሰውነቴ ራሱ ጥቆርቆር ይላል ምናምን ነገር አይመቸኝም። ቁርጥማት ምናምን ሆነ ነው እጄ በጣም ይቆረጥመኛል። ይሄ ራሱ የበፊቶች ያየሁበት ስቃይ እስከ አመት ያየሁበት ስቃይ እጄ ቀንጄ ማለት ነው በጣም ይበላኛል፣ ይቆረጥመኛል። እንደ ሰው መገላበጥ ናፍቆ ተገላብጦ መተኛት ናፍቆ ነበረና ለማንኛውም ጁምአ ሙባረክ ብላችሁ ነው የመጣሁት። ልዘይራችሁ ብዬ ነው የመጣሁት። ጨለማ ነው ቦታው ሲጀመር እኮ ፀሐይ አይደለም፣ ውጪ ነው። ግን ደረጃ ላይ ነው ቁጭ ብዬ ማውራችሁ ማለት ነው። ቤት አይመችም፣ ላይቭ ሊገባ አይመችም፣ ምን አይመችም። ብዙ ነው አለቀኑን ፈረጅ አድርጎልን ደግሞ ሁሉንም ነገር አሳክቶልን ሀገራችን አልኳል በነፃነት እንድንሰራ እላችኋለሁ። ያው ትንሽም ቢሆን በሀገራችሁ በነፃነት ትሰራላችሁ፣ ቀስ እያላችሁ ማለት በቤታችሁ እንደፈለጋችሁ ብትንጫጩ ባትንጫጩ፣ ሰው መጣብኝ የኬሌ መጣብኝ ሳትሉ ትሰራላችሁና ይሄ ነው እላችኋለሁ። ዶቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አይ ልብ ሶ ማች እላችኋለሁ ዶቼ፣ ማሮቼ፣ ፍቅሮቼ። ለማንኛውም የዛሬ ጁምአ እንዲህ ነበር እላችኋለሁ። ጁምአው ግን ይሮጣል፣ ሳምንቱ ይሮጣል፣ ወሩ ይሮጣል። የዘንድሮ እንትን ወር መሮጥ አትጠይቁ ማለት ነው። እኔ ስለማልፈልግ እኮ ስለምሄድ የመዳን በር እኮ አትልቀቁኝ ብላለች። የመዳን ቤት ማለት አጅ ራሱ ከሳው ለምን እንደሆነ ደሜ እየተመጠጠ ነው። ፈራለሁ እኮ አንዳንድ እጄ ምን ሆኖ እላለሁ። እና ለመዳምን ብር ጣፍጠን ሀገርም ግቡ አይለንም። ብቻ አላህ ያሳካልን፣ ለቀሩን ቅርብ ያርግልን ነው የምንለው። ሌላ የምንለው ነገር የለም።
ዱንያ ያው ናት፣ ብንይዛትም ባንይዛትም ነገ ጥለናት የምንሄድ ነው። ለልጆቻችን ግን ወንድም እህት ገብተን ብናመጣ ጥሩ ነው እና የልጅነት ሆናችሁ አስቡበት፣ ከኔም ጭምር። ዱንያ አትጠገብም፣ ወላሂ የፈለገን ብንሰራ ዱንያ አትጠገብም። እኛ ስንሰራ ከታች ትጎላለች፣ ሞላች ስንል ትጎላለች። በቃ ያቺ ወር እኮ አነካትም ስትሉ ደግሞ ትነካታላችሁ። የወሯን ደሞዝ ማለት ነው። ኤኬድ የወሯን ደሞዝ ሳትነኳት አታልፍም። ወይንም ለካርድ ወይንም ለሀገር ሳትነኳት በአንድ ወር ምንም አታልፉም ማለት ነው። እና እኔ ጋር እንደዛ ነው። ያችን የወር ብር ሳነካት ወይንም ሰላጎላት አትቀርም። ሱና ነው። ለምን እንደሆነ አላውቅም። እና እንደዛ እላችኋለሁ ዶቼ፣ በጣም ወዳችኋለሁ፣ አከብራችኋለሁ። ጁምዓ ሙባረክ። እንግዲህ የዛሬ ጁምዓ ሰላም፣ ጤና፣ ፍቅር፣ የአንድነት፣ የበረከት፣ የመስማማት ያደርግልን። ነገራችን ሰላም የሚወርድበት፣ ሰላም የሚሰፍንበት። የት ነው ደግሞ ባሌ፣ ወደ ባሌ አካባቢ ክርስቲያኖች ማለት እየተጨቀኑ ነው፣ ወይንም በደል እየደረሰባቸው ነው። ግማሻቸው እየታረዱ ነው አሉ፣ ግማሻቸው ምናምን እንትን ተብሎ አሉ ያሉ ነው እና የቶክቶክ ላይ ማለት ነው። እና እንዴት ነው? እውነት ነው ወይ ውሸት ነው? እኔ አላውቅም እላቸዋለሁ። ቤተክርስቲያንም ተቃጥሏል እያሉ ነው። ግን የፈጣሪ የጸሎት ቦታ ባይቃጠል ወይንም መስጊድ ወይንም የጸሎት ቦታ ቤተክርስቲያን መቃጠሉ ይሄ ተገቢ ነው ብዬ አልገምትም። ብቻ አላህ ሰላሙን ያምጣልን። ጊዜው በቃ ቢላ ተባላ ነው እንግዲህ የመጣውን እንቀበላለን። ወላሂ የመጣውን እንቀበላለን። ምንም ማድረግ አንችልም ማለት ነውና አስቡበት። እንሂድ። እድሜያችንም እየሄደ ነው። እድሜያችንም እየገፋ ነው። መልካችንም እየለቀቀ ነው። መልካችንም እየተበላሸ ነውና ሀገር እንግባ። ተነሱ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።